መነኮሳትና ጳጳሳት ለምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። ቄሱም እየለበሰው ነው፣ አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄን ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄሴም ዝም ብለው እንዲሁ ወይ ጥጋብ እንዲሁ ብተው ምን አለ ነው። ተው እስቲ ተው። ሻሹ ይበቃቸዋል። ስለሚሰርቀው ሰው ነፍስ ያስባሉ፣ ስለሚታሰረው ያስባሉ፣ ስለሚሰደደው ያስባሉ፣ ሱስ ስለያዘው ያስባሉ፣ ከሃይማኖት ስለሚወጣው ሰው ያስባሉ። ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። በኃይል እግዚአብሔር ያአክል ለኩሉ። ይሄ መገፋፋት እንዲበቃን ነው። አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃን ነው። ምቀኛ እንዳንሆን የሚያስተምረን፣ በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አላችሁ? በዚህ ዘመን ትልቅ ሰው እንዳንሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ህይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት ሐሰት ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንደው ምን ይሰራል? ፖለቲከኛ ነፍስ የለውም፣ እግዚአብሔር የለውም፣ ፈጣሪ የለውም፣ ነጋዴ ነፍስ የለውም። ማመካኘት እንድናቆም ዲግሪም ማስተር ዲግሪም ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማሁም ሳልጠይቅ አወራሁ። አያችሁ ግምቴ የራሴን አለማወቅ እኮ ነው። እኔ ስለሌለኝ እንደኔ መስለውኛል። አያችሁ በታረፍ አረፈሉና የምንወዳቸው አባታችን መምህራችን አጭር ትምህርት ያስተምሩናል። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ። እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ካላስቸገርኳችሁ ሁላችሁ ቁጭ በሉ። እስኪ እናማትብ ሁላችሁም። የምናማትብበት ምክንያት እግዚአብሔር ሰውነታችን ለትምህርቱ እንዲባርክልን እንዲገባን፣ ትምህርት እንዳንከታተል የሚረብሸንን ሰይጣን ደግሞ እንዲያረቅልን ስለሆነ ሁላችሁም ልባችሁን ሰብሰባችሁ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የአንድነትና የሶስትነት ባለቤት እግዚአብሔር ይመስገን። የእናታችን ማርያም የቅዱስ መስቀሉና የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የሁለቱም አህጉረ ስብከት ስራ አስኪያጆች፣ ጸሐፊዎች፣ ሊቃውንተ ቤተ ክርስቲያን፣ የኔታ መጋቤ ሐዲስ እሸቱ፣ ሁላችሁም በዚህ የተሰበሰባችሁ የገዳማት የአድባራት አስተዳዳሪዎችና የእግዚአብሔር ቤተሰቦች ሁላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እንዴት ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁ? ቸርነት ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለየኔታ መጋቤ ሐዲስ እሸቱ አለማየሁ ቃለ ሕይወትን ያሰማለን። ትምህርቱን በሚገባ ስለተማርን እኔ 3 መልእክት አስተላልፌ ወደ ቀጣዩ መርሃ ግብር ብንሄድ ይሻላል። መልእክት 1 ከየኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው የሚለው። ሰዎች እንደዚያ ስትል እንዲያውም ይጨምራሉ ይላል። ስለዚህ እንዲህ አይደለውም አትበል። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል እሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል
ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑ እሱ ደግሞ ከነ ኃጢአቴ እንዲያርገህ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰገኑኝ ደግሞ መልሼ ላመስግናቸው ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለግኩት ምንድን ነው? የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። ባይል እግዚአብሔር የአክል ለኩሉ፣ እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኘው፣ አይንህ ቀይ ባይሆንበት፣ ጉድጓድ ባትቆፍርበት፣ ገመድ ባትቋጥርበት፣ እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። ይሄን ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። ይሄን ሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል እና የኔታ እሸቱ ቅድም ያስተማሩን ልግስና ነው። እሳቸው አስተምረው የቅኔ ሊቅ ናቸው፣ የሐዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበረ፣ ዛሬም እያስተማሩ ነው እና ይሄ መገፋፋት እንዲበቃን ነው። አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃን ነው። ምቀኛ እንዳንሆን ነው የሚያስተምረን። በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። እግዚአብሔር ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀነሰ 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው እና ልግስናን እንድንማር፣ ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታም አመስግኗል ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ ሰዎች እንዲመሰግኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አላችሁ? ጥሩ ሰው ነሽ፣ ምሰሪው ወጥ ጥሩ ነው ማለት ሲገባችሁ እንደ ዝንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር ነው። እውነቴን ነው። ጌታ ጴጥሮስን አመሰግነው። ቅድም የኔታ እንደነገሩን ምን አመሰግናት ተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። 100 አለቃውን ናትናኤልን አመሰገነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን እንዲያው መንቀፍ እንድናቆም። ዛሬ መንቀፉ አላልቃለ። እርስ በርስ መነቃቀፍ አልበቃን ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተ ክርስቲያንን መንቀፍ፣ እኛ የቤተ ክርስቲያን ሐሳቢ መምሰል፣ ሌላው የማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተ ክርስቲያን እንደማይገደው መምሰል፣ ሁላችን የቤተ ክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንዲያው ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ እገሌ ክፉ ነው ብለህ ምን ትጠቀማለህ? እኔ ሲሆን እንደጋገፍ። ወንድምህ ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምንም ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋርድ፣ አሳልፈንም ላውሬ አንስጥ። እንነጋገር። አባቶችንም ቢሆን እንንገራቸው። ሐሳብ ካላችሁ ለጳጳሳትም ተናገሩ ቀርባችሁ። ለምንድን እያወጣችሁ ግን ቤታችንን የምትዘሩ?
የምታሰጡ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያኒቱ እዚሁ ውስጥ ብንታረም አይሻልንም? እኔ ይህንን ነው የምነግራችሁ። እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተ በጸሎታችሁ አስቡኝ። ሁለተኛ ደግሞ ምክንያት እንዳታስቀምጡ ነው። በዚህ ዘመን ትልቅ ሰው እንዳንሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ሕይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት ሐሰት ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንዲያው ምን ይሰራል? ይሄ እኮ እንዲያው ዘለፋ ካህናት የሚባል አንቀጽ አለ በመጽሐፍ ውስጥ። ዘለፋ ካህናት ይሄ እግዚአብሔር እንዳናመካኝ። አንተ ሰው ሐዋርያትን ከተራ የሥራ ቦታ የጠራቸው ክርስቶስ እኔ የትልቅ ሰው ዘር ስላልሆንኩ ነው ሊቅ ያልሆንኩት እንዳትል ነው ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌልን ሲተረጉም እኔ እኮ ከትልቅ ሰው ስላልተወለድኩ ነው፣ ትልቅ መምህር ስላላስተማረኝ ነው፣ እየተማርኩ ስላላደግኩ ነው። ለምን ትላለህ? የገበሬ ልጆች አይደሉም ወይ ሊቅ የሆኑ? ቅድም ኔታ ነግረውናል። ምክንያት እንድናጠፋ ምክንያትን እንድናርቅ ነው። ለምንድን ነው ንስሐ ማትገባ? ልጅ ነኝ። ለምንድን ነው ንስሐ ማታበጅ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን ማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለውም፣ እግዚአብሔር የለውም፣ ፈጣሪ የለውም፣ ነጋዴ ነፍስ የለውም። ማመካኘት እንድናቆም። ልጅነታችን ገሃነም ላይ ማስረጃ ሆኖ አይቀርብም። ነጋዴነታችን አይቀርብም። ጾታችን አይቀርብም። በጦርነት ጊዜ እንኩ ነው ብንል አይቀርብም። ባለን ዘመን ሰላም ጊዜ ካልመጣ ባለችው ዘመን መጸለይ፣ መርታት፣ ከእግዚአብሔር ጋር መሆን ነው። ሰላም ሲሆን እንደ ሰላሙን መርታለን። ጦርነት ሲመጣ ደግሞ በጦርነቱ መካከልም የእግዚአብሔር በመሆን ጦርነቱን እንዲያልፍ ከእግዚአብሔር ጋር ከመሆን በላይ ምርጫ የለም። ስለዚህ ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንዲያውም አንድ ቀን እጄ ሲተረጉሙ ሁሉ መስማት እፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለን እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ይህን ነው የምነግራችሁ። ሶስተኛ የቤተ ክርስቲያናችንን ባለጸግነት እንድታውቁ ነው። ዲግሪም ማስተር ዲግሪም ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማሁም ሳልጠይቅ አወራሁ። አያችሁ ግምቴ የራሴን አለማወቅ እኮ ነው። እኔ ስለሌለኝ እንደኔ መስለውኛል። አያችሁ በቄስ ትምህርት ስለማውቃቸው ማለት ነው። እና ግን ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሀሳብ ይሰጣሉ፣ ለብዙ ተቋማት ሀሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማረባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ አባት አያሳጣን። አዎ ካጨበጨባችሁ በደንብ አጨብጭቡት ወይ ታውት። በደንብ ያልተማረ ነካክቶ የተወ መምህር የሊቃውንት ጉንፋን ነው ይባላል። እና ጉንፋኔ ሊያወጉ ሲሉ የሚያስብል አይደለ? እና ወይ እሱ አይናገር ወይ አናገር እንደሚባለው እንዳትሆን የጭብጫባችሁም ጉንፋን እንዳይሆን ለእግዚአብሔር ከሆነ በደንብ አድርጋችኋቸው ለእግዚአብሔር ነው። አዎ መልእክት ሁለት ቅድም እንደተናገረው ግንዛቤ ተሰጥቷችኋል። ያው ገንዘብ ስጡ ማለት የምፈልገው አንድ ነው። እሱም ነው የአንድ ሊቀ ጳጳስ መከራው እጅግ በጣም ብዙ ነው። እውነት ልንገራችሁ ጳጳሳት የኔም ጭምር ቀሚስ ሰፊ ነው። በእርግጥ መነኮሳትና ጳጳሳት ለምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? እጅየው ለምሳሌ ሰፋ ያለ ነው። አሁን ብፁዕ አባታችን ይሄ ፈረጅያ የሚባል ሰፊ ያለ ጳጳሳት የሚያደርጉት ዛሬ ቄሱም እየለበሰው ነው። አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄን ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄሴም ዝም ብለው እንዲሁ ውይ ጥጋብ እንዲሁ ብተው ምን አለ ነው። ተው እስቲ ተው። ሻሹ ይበቃቸዋል። ቀሚሳችን ለይ እና ደግሞ ጭራሽ ፈረጅያው ጳጳሱ አንድ 3 ሕፃን የሚያስገባ አይደል? የእጅየው ስፋት ያ
ለምን ይመስላችኋል? የእጅየው ስፋት ዓለምን በሙሉ ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ነው። ብዙ እጅ የሚያስገባ እጅዬ ነው ስፋቱ። የቀሚሱ ስፋት ይሄ ነው። የክርስቶስ ከለሜዳ ነው። ስለዚህ ብፁዕ አባታችን የነፍሳችን ሐሳብ አለባቸው። ስለሚሰርቀው ሰው ነፍስ ያስባሉ። ስለሚታሰረው ያስባሉ። ስለሚሰደደው ያስባሉ። ሱስ ስለያዘው ያስባሉ። ከሃይማኖት ስለሚወጣው ሰው ያስባሉ። ስለሚጋደለው ያስባሉ። በኃጢአት ውስጥ ስላለው ያስባሉ። ታዲያ እሳቸው ለዚህ ያስቡ። ስለ ብሎኬት እኛ ብናስብ አይሻልም? አይሻልም ወይ? እኛ እንሻላለን። ብሎኬቷን፣ ጠጠሯን፣ ድንጋዩን ያን እናስብ። ብፁዕ አባታችን ደግሞ ለነፍሳችን ያስቡ። የጸሎት ጊዜያቸውን ይችን ቤተክርስቲያን መቼ ነው የምፈጽማት ብለው የማሰቢያ ጊዜያቸውን የማቀጃ ጊዜያቸውን እንዳይሻማ አንድ ሰው ጳጳሳትም እኮ ቅዱስ ሚካኤል ቅዱስ ገብርኤል አይደለም። እንደኛ አጥንት አላቸው፣ ጅማት አላቸው፣ ስጋ አላቸው፣ ይደክማቸዋል። አንድ ሰው ለሺህ ነፍስ እያሰበ ብዙ ሺህ ሁነን ለአንድ ሰው መደገፍና መቆም ያቅተናል? አያቅተንም? አያቅተንም። የአቅማችንን በሐሳባችሁ እኔ የምነግረው ዛሬ ብር ልትሰጡ ትችላላችሁ። ከሌላችሁ ግን ሐሳቡን ይዛችሁት ሂዱ። ሐሳብ ካለ ትዝ ይላችኋል። እኔ የምነግራችሁ ከዚህ ፕሮጀክት ባለፈ ከአባቶቻችሁ ጋር እንድትቆሙ ነው። እግዚአብሔር ደግሞ ከኛ ጋር ይቆማል። ድካም እንኳን ቢኖር እግዚአብሔር በብርሃኑ ሁላችንን ያስተካክለናል። ይሄን መልእክት ነው ማስተላለፍ የምፈልገው። ሁለተኛው መልእክቴ ነው። ከብፁዕ አባታችን ጋር ቁመን ኋላም ደግሞ ከጌታ ቀኝ አብረን ለመቆም ያብቃል። መልእክት 3 ሶስተኛው መልእክቴ ዛሬ ስብከት ነው። የኔታ አስተምረዋችኋል፣ ተምረናል። እኔም ተምሬያለሁ። ካሁን በፊትም ስማርሬያለሁ። መቼስ ስብከት አይደለ? የስብከት ዕለት አንድ ነገር ሳልናገር አልወርድም። በ5 ደቂቃ ውስጥ ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። እስቲ ክርስቶስ ለኛ ማን ነው በሉ። ወይም ክርስቶስ በነቢያት እንዴት ተሰብኳል የሚለውን አንድ ሊቅ ብቻ የተናገረውን ልንገራችሁ። ሄሬኔዎስ ይባላል። እስኪ በሉ እንዴው በሞቴ እንዳትረሱ። ድገሙት፣ ድገሙ። ሄሬኔዎስ በሉ እስኪ። ይሄን እንዳትረሱ። ይሄን የኳስ ተጫዋች ስም ሲሸመድዱ እየዋላችሁ አባታችሁን የማታውቁ ከማይበረ ሥላሴ ጥጆች ያነስን። የማይበረ ሥላሴ ጥጆች ከ4000 በላይ እናቶችና ጥጆች አሉ። ሄደው ግን የእናታቸውን ጡት ነው እንጂ የሌላ ላም ጡት አይጠቡም። ከጥጃ ብሰን ዛሬ አባቶቻችን አናውቅም። ይሄ ሊቅ ከ130 ዓመተ ምህረት እስከ 202 ዓመተ ምህረት አካባቢ የነበረ የቤተ ክርስቲያን ሊቅ ነው። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት የተናገረና መጽሐፍ ቅዱስን ጠብቆ ያስረከበን አባት ነው ቅዱስ ሄሬኔዎስ። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት ያደረሰን ሊቅ ነው ቅዱስ ሄሬኔዎስ። በተለይ እንግሊዘኛ ነበብን ማለት የምታነቡ ሰዎች መጽሐፍ አለው ልንገራችሁ። ኤጌንስት ዘ ሄሬሲስ የሚል መጽሐፍ አለው። አንብቡት እስቲ ልብ ካላችሁ ማለት ነው። እንዲሁ ዝም ብላችሁ እዚያ የእንትን ስም እንድትሸመድዱ ከምስቲ ይሄን አንብቡት እስቲ። 5 መጽሐፍት አሉት። ኤጌንስት ብላችሁ እንደምፈልጋችሁ ፕሮናውንስ አድርጉት፣ ግድ የለም። እኔን የገጠር አድርጉት፣ ይሄን ችግር የለም። ይሄን መጽሐፍ 5 መጽሐፍት አሉት። በይንተ መናፍቃን የሚል ነው። በሁለተኛው ክፍለ ዘመን የደረሰው ነው። አሁን ዛሬ አዲስ ግኝት እንዳገኘ ማንም እየመጣ የሚለፈልፈውን ሁሉ ቅዱስ ሄሬኔዎስ እዚያ ላይ ሁለተኛው ክፍለ ዘመን ላይ መልሶላችኋል። እሱ ላይ እንድታነቡ ልጋብዛችሁና እንዲህ ይላል ቅዱስ ሄሬኔዎስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። አንዴ በሉ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ በሉ እስቲ። ማንን ሰበኩ? ክርስቶስን ሰበኩ። እንዴት ብለው ነው የሰበኩት? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ምን ብለው ነው የሰበኩት? ከመተወልደ እምድንግል ከድንግል እንደተወለደ፣ ወሐመ በዲበ ዕፀ መስቀል በመስቀል እንደታመመ፣ ወርይዎ ተንሥኦ እምነ ምውታን ከሙታን ተለይቶ እንዳዩት ነቢያት ይሄንን አስተምረዋል። እሱ ምንድን ነው? ህሊናሁ ለአብ ፍጹም ቃለ እግዚአብሔር። የአብ ህሊናና የአብ ቃል ነው። እስቲ የአብ ህሊናና ቃል በሉ።
ቃል ከልብ ተለይቶ እንደማይኖር ከአብ ተለይቶ ያልኖረ ከአብ ጋር ቀዳማዊ ነው። ይሄው ክርስቶስ የአብ ቃል የአብ ሕሊና ነው ብለው ሰበኩን። ከዚያስ ፈጣሪ ኩሉ ፍጡር ፍጡርን ሁሉ የፈጠረ ወይም ፈጣሪ ኩሎሙ ፍጡራንን ሁሉ የፈጠረ ነው። ምስለ አብ ወመንፈስ ቅዱስ ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ሕሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው? እንደሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው ዓለምን የፈጠረ ነው። ገባሪሁ ለሰብ ሰውን ሁሉ የፈጠረ ነው። እሱ ዘተወልደ እምአብ እምቅድመ ኮከበ ጽባህ ከአጥቢያ ኮከብ አስቀድሞ ከአብ የተወለደ የአብ ነው። ውእቱ ዘአቀቦ ለኖህ ኖህን የጠበቀው እሱ ነው። ሊቀ አበው በውስተ ሊቃነ አበው የአባቶች አለቃ በአባቶች አለቃ ዘንድ የአባቶች አለቃ እሱ ነው። ሐጋጌ ሕግ በውስተ ሕግ ኦሪት ስትሰራ ሕግ የሰራም እሱ ነው። ሊቀ ካህናት በውስተ ሊቃነ ካህናት የሊቃነ ካህናት ሊቀ ካህናትም እሱ ነው። ዘአቀቦ ለኖህ ኖህን የጠበቀው እሱ ነው። ምን ማለት ክርስቶስ ምንድን ነው ብትባሉ የሊቃነ ካህናት ሊቀ ካህናት የአባቶች አባት። ለምሳሌ ፓትርያርክ ይባላሉ አይደል? ፓትርያርክ ማለት ምን ማለት የግሪክ ቃል ነው። the father of fathers ማለት ነው። የአባቶች አባት ርዕሰ አበው ማለት ነው። የአባቶች አባት አባቶች ሊቃነ ጳጳሳት ናቸው። የሊቃነ ጳጳሳት አባት ደግሞ ፓትርያርኩ ነው። የፓትርያርኩም አባት ክርስቶስ ነው። የአባቶች አባት የሊቃነ ካህናት ሊቀ ካህናት እግዚ በነገስት የጌቶች ጌታ ንጉስ በመላእክት የመላእክት ንጉሳቸው ማን? ክርስቶስ የጌቶች ጌታ የነገስታት ንጉስ የአባቶች አባት የሊቃነ ካህናት ሊቀ ካህናት እሱ ኢየሱስ ክርስቶስ ነው። ኖህን የጠበቀው ነው። ኖህ ማለት እረፍት ማለት ነው። ክርስቶስ ምናችሁ ነው ብትባሉ እረፍቲቱ ዘመሐረ ያስተማረ እሱ ብቻ ነው። ወተሰገወም ቅድስት ድንግል ከቅድስት ድንግል ከመቤታችን ሰው ሆነ። ወተወልደ በቤተልሔም ተወለደ። ወተጠብለለ በአጽርቅት በጨርቅ ተጠቀለለ። ወተወዲየ ውስተ መቃብር በመቃብር ውስጥ ተጣለ። ርይወን ወሎት እረኞች አዩት። አይኮትዎ መላእክት አመሰገኑት። ወሰገዱ ሎቱ ሰብአ ሰገል ሰገዱለት። አጋሃዶ ዮሐንስም አምላክነቱን ገለጠው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ወአጥብቆ በዮርዳኖስ ተጠመቀ። ወተመከረ በውስተ ገዳም በገዳም ተፈተነ። ወታውቀ ከመ እግዚአብሔር ውእቱ እሱ እግዚአብሔር እንደሆነ ታወቀ። ዲያብሎስን 40 ቀን ተርቦ በማሸነፉ እግዚአብሔር መሆኑ ታወቀ። ወአስተጋብአ ሐዋርያተ ሀቤሁ ሐዋርያትን ወደ እነሱ ሰበሰባቸው። ወሰበከ መንግሥተ ሰማያትንም አስተማረ። አሮፀ ሐንካሳነ አንካሶችን እግር ሰጥቶ ሰደዳቸው። ወከሰተ አዕይንተ ዕውራን የዕውራንን ዓይን አበራ። ፈወሰ ድውያንን ፈወሰ። አንሳ ኩሎ ሙታንን አነሳ። አስተርአየ በውስተ ምኵራብ በምኵራብ ተገኝቶ አስተማረ። ወየአምንዎ አይሁድ ግን አልተቀበሉትም። አግብኦ ይሁዳ አሳልፎ ሰጠው። ወተሰቅለ በሥጋ ተሰቀለ። ወተቀነወ በዲበ ዕፀ መስቀል በመስቀል ተሰቀለ። ተገነዘ ወሞተ ወተቀብረ ተቀበረ። ወዐርገ ውስተ ሰማያት በሰማያት ወደ ሰማያት አረገ። እምኀበ ተሰባ ከአብ ጋር ተመሰገነ። ንጉሶም ለመላእክት እግዚአ ኪሩቤል አሐዜ ኪሩቤልን የሚወስናቸው። ወመራይሆሙ ለሐራ ሰራዊተ የእግዚአብሔርን ሰራዊት መላእክትን የሚመራቸውና በቀጺበ መንፈስ ቅዱስ የሚመራቸው የሚያስተዳድራቸው እሱ ክርስቶስ ነው። ኖላዊ ሆሙ ለለማሰኑ የጠፉት ሰዎች እረኛቸው። መንሥኤ ሆሙ ለለኖሙ የሞቱት ያንቀላፉት ትንሣያቸው። ብርሃኖሙ ለለውስተ ጽልመት በድንቁርና በክደት ለተያዙት ብርሃናቸው። መድኃኒቶሙ ለለማሰኑ ለጠፉት አዳኛቸው። መያጢሆሙ ለጽዋን ለተማረኩት ዲያብሎስ ክደት ኃጢአት ለወሰዳቸው እሱ ምናቸው ነው የሚመልሳቸው። ምስካየሆሙ ለምንዱባን
የተጨነቁት የተቸገሩት ሁሉ መጠጊያ መራዊ ሀለ ቤተ ክርስቲያን፣ ቤተ ክርስቲያናችን የሚዋሃዳት ንጉሥ ዘላለም ውእቱ ክርስቶስ፣ የዘላለም ንጉሥ እሱ ክርስቶስ ነው። ወስብሐት ለእግዚአብሔር። ይቆያል። በእውነት እንዲህ አይነት አባቶችን ቅድም እንዳልሁት ያላሳጣን እግዚአብሔር የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ።